በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባሕር አሸዋን የዝናብንም ጠብታ የዘመንንም ቁጥር ማን ቆጠረ አለ። ከአብ ጋር ስላለው አንድነትም የጥበብ አኗኗሯ ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምስክሯን ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ። ዙፋኔም በደመና ምሰሶ ላይ ዘረጋው፣ ብቻዬንም በሰማይ ዳርቻ ዞርሁ። በውቅያኖስም ጥልቅ ውስጥ ማረፊያን እፈልጋለሁ፣ በባሕር ውኃ ላይም ተመላለስኩኝ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ ደሪ በእስራኤልም ዘንድ ተዋረሽኝ አለኝ አለች። ደግሞም ስለ መድኃኒታችንና ሞትና ስለ አይሁድ መጥፋት በወጥመዱም ይጠመዳሉ፣ የሞታቸውንም ጊዜ ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለ መመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞም ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስም የተጠሩትን በበረከት ያበዛሃቸውን ወገኖችህን ይቅር በል። መመስገኛ ማደሪያ የሆነችውን አገረ ኢየሩሳሌምንም ይቅር በል። የቃልንም በረከት በጽዮንና በልጆቿ ላይ ሙላ አለ። ስለ ሹማምንትና ስለ ሰባቱ ማዕረጋትም ሲናገር እንዲህ አለ። ሰባቱን ኃይሎች የታጠቀች የሰው ሰውነቱ ጉቦኛ ናት። ከዚህ ሁሉ ጋር መንገድህን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባም እንዲያብቡ ብቀሉ አብቡ፣ እንደ ሊባኖስም መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑን ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱ በቀትርም ጊዜ ሀገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወማል? የፀሐይ ሦስተኛውን ተራሮች ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱ የዘመናትና የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃኖቻቸው ናቸው አለ። በእግዚአብሔርም ቅዱስ ፍቃድ እንዲሁ ያበራሉና በሥርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉ አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየሁ፣ ፈጣሪውንም አከበርኩ። ብርሃኑ መልካም ነውና የልዑል ሥልጣን ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝ በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አዋፍ ይበራሉ፣ ነፋስም በእርሱ ፍቃድ ይነፍሳል። የነጎድጓድ ድምፅና ብልጭልጭታው ምድርን ያስፈራራታል። አውሎውና ውርጩ ነፋስን ያስጨንቃታል። ሰማይም እንደ ብረት ልብስ የሚሸፍን እንደ ስለታም ብርጭቆም ስባሪ ይብለጨለጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድር ደስ ያሰኛታል፣ በትእዛዙም ባሕርን ይደርቃል አለ። አባቶቻችን በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ አሰኘው፣ ኖኅም ጻድቅ ሆኖ እንደተገኘ፣ አብርሃምም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከትን እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት 12ቱንም ነገድ እንደወለዳቸውና በሰውና በእግዚአብሔር ዘንድም እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላእክትንም ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንም የዘላለማዊ ሕግ እንደሠራለት በልብሰ ተክህኖ በወርቅ አክሊል እንዳስደነቀው አለ። ሹመቱን ሦስተኛ የሚሆን የአልዓዛርን ልጅ ፊንሐስንም ወደሰ። የነዌ ልጅ ኢያሱ ለእስራኤል ልጆች የርስታቸው ምድር እንዳወረሳቸው እጁንም በነሣ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትም ታናሽ ሆኖ ሳለ አርበኛው ጎልያድን እንደገደለው አሞግሶታልና፣ ሰለሞንም በሰላም ወራት እንደነገሠ፣ ኤልያስንም ሙት እንዳስነሣ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላ በእሳት ፈረሶች እንዳረገ፣ ኤልሳዕንም በዘመኑ ጠላቶችን እንዳስደነገጡት፣ ሁለት ሙታኖችንም እንዳስነሣ፣ አንዱ በሕይወት ሳለ አንዱም ከሞተ በኋላ፣ ሕዝቅያስንም አገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣
ርኩሰትና ኃጢአትንም እንዳስወገደ ኢዮስያስንም የኢዮስያስም ስም አጠራር መልካም ነው እንዳለው ኤርምያስም ከእናቱ ማፀን ጀምሮ እንዳከበረው ሕዝቅኤልንም የእግዚአብሔር ጌትነቱን እንዳየ ዘሩባቤልም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለ 12ቱ ነቢያትም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነቢያም የወደቀችውን ቅርስ አንስተው ጠቃሚ ሥራ እንደሠሩ ዮሴፍም እርሱ የመሰለ ደግ ሰው እንዳልተወለደ ኖህም ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምም በፍጥረት ሁሉ ላይ ንጉሥ እንደሆነ የስምዖንም በዘመኑ ቤተ መቅደስ እንደታነጸ በሕዝቡም ከምርኮ መመለስ እንደተመሰገነ በመጽሐፉ መጨረሻ በሁሉ ቦታ ታላላቅ ሥራን የሚሠራ ዕድሜያችንን የሚያረዝም እግዚአብሔር አምላካችንን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያ ነው። በእስያና በኤፌሶን በዙሪያቸውም ባሉ አገሮች ሁሉ ስለ መስበኩና ከባሕር በመስጠምም ወደ ፈጣሪያችን እግዚአብሔር እስከ መመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ የሚያደርገውን ታምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። 3 ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩን ሰው መሆኑን ዓለም የማይወስነውና ታምራቱን ከዚህም በኋላ ወደ ሰማይ እንደወጣና በሰማይም የሚኖሩ የመላእክት ሰራዊት ሥርዓቶቻቸውን አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሠሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተ ክርስቲያኑ የከበረችበት ቀን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምንዋስም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።